ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ዛሬ ጠዋት የህወሓት ታጣቂዎች ራሱን የትግራይ ሰላም ኃይል ወይም ቲፒኤፍ ብሎ ከሚጠራው ቡድን ጋር በራያ አዘቦ አካባቢ ተኩስ እንደገጠሙ መሰማቱ፣ በአማራ ክልል ደቡብ ጎንደር ደብረታቦር ከተማ ደብረ ልዑላን መድኃኔዓለም ቤተክርስቲያን የአራቱ የምስክር ጉባኤ ቤት ደቀ መዝሙርና መምህር የሆኑት መምህር ዮሐንስ መገደላቸውን፣ በአማራ ክልል ማዕከላዊ ጎንደር ዞን ካሉ ወረዳዎች መካከል አንዷ በሆነችው ጎንደር ዙሪያ ወረዳ የብልጽግና አመራሩ ነው በተለያዩ ኃላፊነቶች ሲያገለግሉ የነበሩ 3 አመራሮች ስልጣናቸውን ለቀው እንደጠፉ መገለጹ፣ ኢትዮጵያዊነቱን የሚያምን ሁሉ ግብጽ የምትሰራውን ሴራዎች ከመደገፍ ሊቆጠብ ይገባል ሲሉ የታላቁ የኢትዮጵያ ህዳሴ ግድብ ተደራዳሪና የቀድሞ የውሃ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ መናገራቸውን፣ በወልቂጤ ከተማ በትራንስፖርት ክፍያ አለመግባባት በተፈጠረ ግጭት የ4 ሰዎች ህይወት ማለፉን እንዲሁም በኬንያ በመሬት መንሸራተት ምክንያት የሟቾች ቁጥር ወደ 21 ከፍ ማለቱና 30 ሰዎች ደግሞ እንደጠፉ መገለጹ የሚሉና ሌሎችም ተጨማሪ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የታላቁ የኢትዮጵያ ህዳሴ ግድብ ተደራዳሪና የቀድሞ የውሃ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ በኢትዮጵያዊነቱ የሚያምን ሁሉ በግብጽ የሚሰሩ ሴራዎችን ከመደገፍ ሊቆጠብ ይገባል ሲሉ ተናግረዋል። ዶክተር ስለሺ በቀለ ይህን የተናገሩት የአዲስ አበባ ዩኒቨርሲቲ የተመሰረተበትን 75ኛ ዓመታትን አስመልክቶ የታላቁ ህዳሴ ግድብ ላይ ባካሄደው ውይይት ላይ ተገኝተው ጽሑፍ ባቀረቡበት ወቅት ነው። በንግግራቸውም ኢትዮጵያ የአፍሪካ የውሃ ማማ ናት ብትባልም የውሃ ክምችቷ እያሽቆለቆለና በቀጣይ ቅርብ ጊዜያት ለእጥረት የሚዳርግ አደጋ በመኖሩ በጥንቃቄ መጠቀም ያስፈልጋል ሲሉ ተናግረዋል። የህዳሴ ግድቡ መገንባት ለኢትዮጵያና ለጎረቤት ሀገሮች የኤነርጂ ምንጭ በመሆን ለሱዳን ደግሞ በአመት 50 ሚሊዮን ዶላር የሚያስወጣትን የመሬት ጥበቃ ስራ ወጪ፣ የአፈር ደለልና ጎርፍን ጨምሮ በርካታ አደጋ የሚከላከልላት፣ በተመሳሳይ ለግብጽም እንደዚሁ የግድቡ መገንባት ተጠቃሚ የሚያደርጋት ቢሆንም እሷ ግን ይህን አታውቅም ሲሉ ተናግረዋል። በሂደቱ ግብጽ ከሶማሊያና ከኤርትራ ጋር በመሆን ኢትዮጵያን የመጫንና ኢትዮጵያ የባህር በር እንዳይኖራት የማድረግ እንቅስቃሴዋ የሚታይ ስራ ነው ብለዋል። የኢትዮጵያን 130 ሚሊዮን ህዝብ ከባህር በር መለየት ማለት ትልቅ የደህንነት አደጋ፣ አገር ውስጥ ደግሞ ቀውስ ሊያመጣ የሚችል አስቸጋሪ በመሆኑ ኢትዮጵያዊነትን የሚያምን ሁሉ ከግብጽ ጋር የሚሰሩትን ሴራዎች ባለመደገፍ በጋራ መቆም አለበት በማለት ተናግረዋል። ኢትዮጵያ በርካታ ሀገሮችን የሚያቋርጡ ወንዞች ያሏት ቢሆንም ሁሉም ሀገር የኢትዮጵያን ውሃ ይመኛል። ኢትዮጵያን ፍትሐዊ የውሃ አጠቃቀምን ትደግፋለች። ነገር ግን ኢትዮጵያ የባህር በር ፍላጎቷን ስትናገር እንደ ስጋት በማየት በአንድነት በመተባበር እንደሚቆሙ ተናግረዋል። በአባይ ወንዝና በአጠቃላይ ሀገሪቷ ካሏት ወንዞች 160 ጊጋዋት ፓወር በአመት ማግኘት ትችላለች ያሉት ዶክተር ስለሺ በቀለ በቀጣይ በአባይ ወንዝ ላይ ብቻ ሊሰሩ የሚችሉ ተጨማሪ 4 ትልልቅ ግድቦች መኖራቸው በቀጣይ ይህ የራሳችን ሀብት በመሆኑ አይናፋር መሆን የለብንም ሲሉ ተናግረዋል። ከታላቁ ህዳሴ ግድብ 15692 ጊጋዋት ፓወር በአመት እንደሚመነጭ ጠቅሰው የሚያስገኘው አመታዊ ገቢ 1 ቢሊዮን ዶላር በመሆኑ ከ6 ዓመት ባነሰ ጊዜ ውስጥ የግንባታውን ሙሉ ወጪ መመለስ ያስችላልም ሲሉ ተናግረዋል። በግድቡ የግንባታ ሂደት ጦርነት እስከማወጅ የተደረሰበት ወቅት ነበር ያሉት ዶክተር ስለሺ በቀለ አንዳንድ ሀገሮች ከግብጽ የተወሰነ ጊዜያዊ ገንዘብ በመቀበል ያደረጓቸው ነገሮች በጣም አሳዛኝ እንደነበሩ ተናግረዋል። ግብጾች ኢትዮጵያን ዓላማቸው አድርገው ሁሉም አካባቢ የሚነሱ ግጭቶችን ማቀጣጠል፣ ፋይናንስ መስጠት፣ መሳሪያ ማቀበልና ኢትዮጵያ ተረጋግታ ልማትን በስፋት መስራት እንዳትችል እረፍት የማሳጣት ስራ ይሰሩ እንደነበረም ተናግረዋል። ለአብነትም እሳቸው የውሃና ኢነርጂ ሚኒስትር በነበሩበት ወቅት በምዕራብ ኢትዮጵያ ከ10 ቢሊዮን ብር በላይ የሚፈጁ ፕሮጀክቶች ታቅደው ኮንትራክተር ተመርጦላቸው ዲዛይን ተደርጎ ስራ ተጀምሮ የነበረ ቢሆንም በግጭት ምክንያት እንዲቆሙ ተደርገዋል ብለዋል። መንገድ የሚሰራው ይጠልፋል፣ ይፈራና አልሄድ ይላል። የመስክ ፕሮጀክቶችን የሚሰራው ለመሄድ አልፈልግም ይላል። ስራው ባለበት ይቆማል። ስለዚህ አገርን አንድ ሆኖ መገንባት እጅግ አስፈላጊ ነው ሲሉም ተናግረዋል። ገንዘብ ተርፎ ለመሳሪያ ማውጣት የምንችል አገር አይደለንም። ነገር ግን ሉዓላዊነታችን ወይም አንድነታችን ስጋት ውስጥ ሲገባ ወደዚያ እንዲዛወር ይደረጋል ብለዋል። በመሆኑም ደህንነታችንን ለማስጠበቅ በዲፕሎማሲና በማግባባት የማሳመን ስራ ማከናወን ያስፈልጋል ሲሉም ተናግረዋል። በግድቡ የግንባታ ሂደት አዳዲስ ከቻይና አሜሪካና አውሮፓ ጭምር ኢትዮጵያ ያስመጣቻቸው ኮንትራክተሮች ኮንትራቱን እንዲያቋርጡ ግፊት ሲያደርጉ እንደነበርም ተናግረዋል። በግድቡ ግንባታ ሂደት በውክልና ጦርነት ምክንያት መሳሪያዎችና ጭነቶች ሲተላለፉ መንገድ ላይ እየታፈሩና እየተገደሉ የበርካታ ሰዎች ህይወት ማለፉን ጠቅሰው
የግንባታው ሂደት በብዙ ድካም ላብና ደም ጭምር ተገንብቶ ያለፈ መሆኑን ተናግረዋል። ግብጽ በታሪክ ኤርትራ ራሷን የቻለች ሀገር እንድትሆን ያደረገችው የማስገንጠል ተልዕኮ ላይ ኢንቨስት አድርጋ ተሳክቶላት ኢትዮጵያን ያለ ወደብ ማስቀረቷን እንዲሁም በኢትዮጵያ በኩል ወደቡ በስህተት እየተላለፈ ቢሆንም አሁን ላይ ይህ ሁሉ ህዝብ ተቆልፎ መኖር የማይችል በመሆኑ ያንን የባህር በር በማስመለስ በውዴታም በግዴታ መሄድ ያስፈልጋል ሲሉም ተናግረዋል። ግብጾች የሚቃረኑ የሀገር ውስጥ ኃይሎችን ውጊያ እንዲከፍቱ በማድረግ የሀገሪቱ ሉዓላዊነት እንዲጣስና ጥያቄ ውስጥ እየገባ እንዲሄድ ለማድረግ እንደማይተኙ ጸረ ኢትዮጵያዊ የሆኑና ባላቸው አስተሳሰብ የተበላሸ መሆኑንና ኢትዮጵያን ለመጉዳት የማይተኙ ናቸው ሲሉም ተናግረዋል። ለዚህም መተባበር፣ መደጋገፍና ሁሉንም መስዋዕትነት በመክፈል በጋራ መቆም እንደሚያስፈልግ ዶክተር ኢንጂነር ስለሺ በቀለ ተናግረዋል በማለት ሪፖርተር አስነብቧል። ወደ ቀጣዩ መረጃዎችን ስናልፍ በትራንስፖርት ክፍያ ለመግባባት በተፈጠረ ግጭት ምክንያት አራት ሰዎች ህይወት ማለፉ ተሰምቷል። ትናንት በወልቂጤ ከተማ በተለምዶ 99 ተብሎ በሚጠራው አካባቢ በአንድ የባጃጅ አሽከርካሪና በተሳፋሪ መካከል በክፍያ ታሪፍ አለመግባባት ጸብ ተነስቶ የባጃጁ አሽከርካሪ ህይወት አልፋለች። ሌላ ጊዜ ከካምፕ ሰፈር ጠረቆ የበቆሎ ማሳ ድረስ 600 ብር ይከፈል የነበረ ሲሆን ሹፌሩ 800 ብር ካልሆነ አልሄድም በሚል የተጀመረ ጸብ መሆኑን ከስፍራው የተገኘው መረጃ ያሳያል ሲል አዩዝ አበሻ ዘግቧል። በአጸፋው የሟች ቤተሰቦችና ወዳጆች በመሰባሰብ ጠረቆ የበቆሎ ማሳ ተሰባስበው በመሄድ በአካባቢው በቀን ስራ ላይ ተሰማርተው የነበሩ ሰዎች ላይ ጥቃት በመፈጸም 3 ሰዎች የገደሉ ሲሆን አንዱ በጽኑ ተጎድቶ በወልቂጤ ዩኒቨርሲቲ ሆስፒታል ሕክምና እየተደረገለት እንደሚገኝም ተገልጿል። ወደ ቀጣዩ መረጃዎችን ስናልፍ በኢትዮጵያና ፈረንሳይ እንዲሁም የአውሮፓ ህብረት አባል ሀገራት ተቋማት የሚሳተፉበት የኢትዮጵያ አውሮፓ ህብረት ኢንቨስትመንት ፎረም ከነገ ጥቅምት 24 ቀን 2018 ዓ.ም ጀምሮ በፈረንሳይ ፓሪስ ይካሄዳል። ፎረሙ የሁለቱን አካላት ግንኙነት ለማጠናከርና ቀጣይነት ያለው እድገት ለማረጋገጥ ወሳኝ ሚና እንደሚጫወትም ተገልጿል። እንዲሁም የኢትዮጵያን ፈጣን የኢኮኖሚ እድገትና እያደረገች ያለውን ሪፎርም በማሳየት የንግድ ትብብርን ለማጠናከርና ኢንቨስትመንትን ለመሳብ እድል እንደሚኖረው ተመላክቷል። ፎረሙ በሜዴፍ ኢንተርናሽናልና በአውሮፓ ህብረት ኮሚሽን ትብብር የተዘጋጀ ሲሆን በአራት የኢንቨስትመንት ዘርፎች ማለትም በአቪዬሽን፣ በታዳሽ ኃይል፣ በትራንስፖርትና ሎጂስቲክስ፣ መሰረተ ልማትና በዲጂታል ቴሌኮሙኒኬሽን ላይ ያተኮረ እንደሆነ ተገልጿል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ፎረሙ አውሮፓና ኢትዮጵያን በፈጠራና በመሰረተ ልማት በማስተሳሰር አካታች የሆነ እድገት ለማምጣት ትልቅ እርምጃ ነው ማለታቸውንም ኢዜአ ዘግቧል። የገንዘብ ሚኒስትሩ አህመድ ሺዴ በበኩላቸው ኢትዮጵያ በአዲስ የእድገትና የልማት ዘመን ላይ መሆኗን በመግለጽ አገር በቀል የኢኮኖሚ ሪፎርምና የ10 ዓመቱ የልማት እቅድን በመተግበር የማይናወጥና ተወዳዳሪ ኢኮኖሚ የገነባች መሆኑን ተናግረዋል። የአውሮፓ ህብረት አባል ሀገራት የግል ዘርፉ ደግሞ ይህንን የልማት እቅድ ለማሳካት ዋና የልማት አጋር መሆኑን አብራርተዋል። የሜዴፍ ዋና ስራ አስፈጻሚ ፊሊፕ ጎቶር በበኩላቸው የአውሮፓ የንግድና ኢንቨስትመንት ተቋማት ኢትዮጵያ ትልቅ አቅም እንዳላት ይገነዘባሉ ሲሉ ተናግረዋል። ወደ ቀጣዩ መረጃችን ስናልፍ የሶሪያ ፕሬዝዳንት አህመድ አልሻራ በህዳር ወር መጀመሪያ ላይ በአሜሪካ ይፋዊ የስራ ጉብኝት ሊያደርጉ መሆኑ ተገልጿል። ከዚህ ቀደም አንድም የሶሪያ መሪ በአሜሪካ ይፋዊ የስራ ጉብኝት ባለማድረጉ ፕሬዝዳንት አህመድ አልሻራ የመጀመሪያው መሪ እንደሚሆኑም ተመላክቷል። ፕሬዝዳንት አህመድ አልሻራ በዋሽንግተን ዲሲ በሚያደርጉት ጉብኝት በሶሪያ መልሶ ግንባታ ዙሪያ ከአሜሪካ ባለስልጣናት ጋር እንደሚወያዩ የሶሪያ የውጭ ጉዳይ ሚኒስትር አሳድ አልሻይባኒ አረጋግጠዋል። ጉብኝቱ በሶሪያ ላይ ተጥለው የነበሩ ማዕቀቦችን ለማንሳትና በአሜሪካና ሶሪያ ግንኙነት መካከል አዲስ ምዕራፍ ለመክፈት እንደሚያስችል ሚኒስትሩ ተናግረዋል። በሁለቱ ሀገራት መካከል በጣም ጠንካራ አጋርነት መመስረት እንፈልጋለን ያሉት የውጭ ጉዳይ ሚኒስትሩ የፕሬዝዳንት አህመድ አልሻራ ጉብኝት ይህንን ለማሳካት ወሳኝ መሆኑን ገልጸዋል። በሶሪያ የአሜሪካ ልዩ መልእክተኛ ቶም ባራክ ፕሬዝዳንት አህመድ አልሻራ በዋሽንግተን የሚያደርጉት ጉብኝት በፈረንጆቹ ህዳር 10 አካባቢ ሊሆን እንደሚችል መግለጻቸውንም ሮይተርስ ዘግቧል። ወደ ቀጣዩ መረጃችን ስናልፍ ዶናልድ ትራምፕ ክርስቲያኖች እየተሰደዱ ነው በሚል ክስ ናይጄሪያን ልዩ ስጋት ያለባት አገር ብለው ፈርጀዋል። ይህ ውሳኔ የመጣው በአሜሪካና በአውሮፓ ያሉ ወግ አጥባቂ ግለሰቦች በናይጄሪያ የክርስቲያኖች የዘር ማጥፋት ወንጀል እየተፈጸመ ነው የሚል ክስ በዘመቻ ካቀረቡ በኋላ ነው። ትራምፕ ራሳቸው ሁኔታውን ለማሻሻል ትኩረት እንደሰጡ ገልጸው በሺዎች የሚቆጠሩ ክርስቲያኖች በጽንፈኛ እስላማውያን ተገድለዋልና ክርስትና የህልውና አደጋ እንደገጠመው አረጋግጠዋል። በሌላ በኩል የናይጄሪያ መንግስት የሀገሪቱ
የሀገሪቱን የጸጥታ ችግሮች እውቅና ቢሰጥም ክርስቲያኖች በተለየ መልኩ ኢላማ እንዳልሆኑ ገልጿል። መንግስት ችግሮቹ እየተፈቱ መሆናቸውንም አክሏል። የመረጃ ሚኒስትር መሐመድ ኢድሪስ ናይጄሪያ ሁሉንም አይነት የጸጥታ ችግሮች በጋራ የምትዋጋ የብዝሃ ሃይማኖት ሀገር እንደሆነች መረዳትና ማክበር እንደሚገባም ተናግረዋል። ወደ ቀጣዩ መረጃችን ስናልፍ በኬንያ በመሬት መንሸራተት ምክንያት የሟቾች ቁጥር ወደ 21 ከፍ ማለቱና 30 ሰዎች መጥፋታቸው ተሰምቷል። በኬንያ ምዕራባዊ ስምጥ ሸለቆ ክልል በተከሰተው የመሬት መንሸራተት ቢያንስ 21 ሰዎች ሲሞቱ 30 ሰዎች አሁንም ድረስ እንዳልተገኙ ተሰምቷል። ሌሎች 30 ሰዎች ደግሞ ከባድ ጉዳት ደርሶባቸው ሕክምና ለማግኘት ወደ ኤልዶሬት ሆስፒታል ተወስደዋል። የመሬት መንሸራተቱ የተከሰተው በሞንሶን ወቅት ከቀጠለው ከፍተኛ ዝናብ በኋላ ቅዳሜ ጠዋት በቼሶንጋቻ አካባቢ ተዳፋት ላይ ነው። የአካባቢው አስተዳደር ከመሬት መንሸራተቱ ጋር ተያይዞ ከ1000 በላይ ቤቶች መውደማቸውን አስታውቋል። የኤልጌዮ ማራኩዌት ካውንቲ ፖሊስ አዛዥ የሆኑት ፒተር ሙሊንጄ እስካሁን ድረስ 19 ሰዎች በህይወት መውጣታቸውን ተናግረዋል ሲሉም የሀገሪቱ መገናኛ ብዙሃን ዘግበዋል። ወደ ቀጣዩ መረጃችን ስናልፍ ዛሬ ጠዋት ህወሓት በራያ ዘቦ ተኩስ ጀምሯል የሚሉ መረጃዎች ተሰምተዋል። የህወሓት ታጣቂዎች ራሱን የትግራይ ሰላም ኃይል ወይም ቲፒኤፍ ብሎ ከሚጠራው ቡድን ጋር በራያ ዘቦ አካባቢ ተኩስ መግጠማቸው ተሰምተዋል። ተኩሱን እንዲጀመር ያደረጉት ጄኔራሎችን በወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ እንደሚመሩ መረጃዎች ወጥተዋል። ወደ ቀጣዩ መረጃችን ስናልፍ በደቡብ ጎንደር ደብረ ታቦር ከተማ ደብረ ልዑላን መድኃኔ ዓለም ቤተክርስቲያን የአራቱ የምስክር ጉባኤ ቤት ደቀ መዝሙርና መምህር የሆኑት መምህር ዮሐንስ መገደላቸው ተሰምቷል። መምህር ዮሐንስ ከልጅነት ጀምሮ በቤተ ጉባኤ ትምህርት ያደጉና እስካረፉበት ሰዓት ድረስ ቅዱሳት መጻሕፍትን በመማርና በማስተማር የኖሩ መምህርም ደቀ መዝሙርም ናቸው ተብሏል። በአማራ ክልል ካለው ጸጥታ ጋር ተያይዞ ሌላ የተሰማው መረጃ ደግሞ በማዕከላዊ ጎንደር አለፋ ወረዳ ጥቅምት 22 ቀን 2018 ዓ.ም በመይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር ሁለት ቦታ ላይ አውደ ውጊያ የተደረገ ሲሆን አንደኛው ከንጋቱ 11 ተኩል ጀምሮ ወደ አጸደ ማርያም ከተማ ምሽግ ድረስ ዘልቆ በመግባት የአገዛዙን ጥምር ኃይል በቀላሉ ምሽጎችን በማስለቀቅ ከተማውን መቆጣጠር ችለናል ሲል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር መልእክቱን አስተላልፏል። በሌላ መረጃ ደግሞ የአገዛዙ አመራሮች ስልጣናቸውን ጥለው ጠፍተዋል የሚሉ መረጃዎች ተሰምተዋል። በአማራ ክልል ማዕከላዊ ጎንደር ዞን ካሉ ወረዳዎች መካከል አንዷ በሆነችው ጎንደር ዙሪያ ወረዳ የብልጽግና አመራሩ ነው በተለያየ ኃላፊነት ሲያገለግሉ የነበሩ 3 አመራሮች ስልጣናቸውን ጥለው ጠፍተዋል የሚሉ መረጃዎች ተሰምተዋል። ስልጣናቸውን ጥለው ጠፍተዋል የተባሉ አመራሮችም አንደኛ አቶ ጌታውን አማረ የጎንደር ዙሪያ ወረዳ ገቢዎች ጽህፈት ቤት ኃላፊ፣ ሁለተኛ አቶ ምትኩ ተስፋ የጎንደር ዙሪያ ወረዳ ገጠር መንገድና ትራንስፖርት ጽህፈት ቤት ኃላፊ፣ እንዲሁም ሶስተኛ አቶ ፍቃድ የገበየው የስራና ስልጠና ጽህፈት ቤት ኃላፊዎች እንደሆኑ መረጃዎች ወጥተዋል።